ነገር አንቺ ስትፈልጊ የምታስጀምሪው አንቺ ስትፈልጊ የምታቆሚው ነገር የለም። መርገጥ ነው እርገጪ። ጩሂ መክተፊያሽንም ቢላዋሽንም ይዘሽ አሁን መቼ ለታ ካ ደሞ ወደ ድስቱ አቤት ማማሲያውንም ትይዛለሽ። ደሞ ትመጣለች። እንዲህ መጮህ አለብሽ። ግዴታሽ ነው። ያ ግዴታሽ ነው። ከዛስ ሹፍርናሽንም ይኸው ነው። ምን ታሪክ አለሽ? ሌላ ታሪክ በዚህ ነው የምናቀሽ። ምን ታሪክ አለሽ? ቲክታክ ላይ በዚህ ነው የምናቀሽ። ከዛ ደግሞ 2 ብርጭቆሽን ስትጠጪ ቂጥሽን በጥበጥ ማሰል ገልበጥ። ከዛ ደግሞ በቃ ይሄ ነው አንቺ ታሪክ። ሌላ ታሪክ እኮ የለሽ። ሌላ ምን ታሪክ አለሽ? ምን ታሪክ አለሽ? አልፎ የሆነ ጊዜ ቤፖሎ እናት ናፍቆሽ አንቺስ እግዚአብሔር አሳይቶ አደረገሽ። ደግሞ አንቺ ስለ ሰው ታወሪያለሽ። ጋይስ ታስታውሳላችሁ? አንድ ሰሞን ኮብልስቶን ነው የምትመስሉኝ ያለችን ጊዜ ሰው አትመስሉኝም አለችን እኮ ታስታውሳላችሁ? ፖሎዛ ኢትዮጵያ ውስጥ ላንቃዋ ድረስ አጥግቦ ንስማ ነፍት አድርጎ ላንቃዋ ድረስ የለቀቃት ጊዜ እንደመጣች ምንድነው ያለችን? ኮብልስቶን ነው የምትመስሉኝ ያለች እኮ። እኔ ፍቅር አናቴ ላይ እንደ ቢጫ ወባ ወጥቶብኛል። አሁንስ ለቆሽ ነው ወባው ለቆሽ ነው። ፍቅር አናቴ ላይ እንደ ቢጫ ወባ ወጥቶብኛል። ሰው አትመስሉኝም አለችን እኮ እዚህ ያላችሁ ኮብልስቶን እንደው በሆነንና ኮመንት በድንጋይ ቢሆን ይሄ ህዝብ አንቺን ነበር ፈልጦ የሚጨርስሽ። እግዚአብሔር ተጠቀመሽ። ኮመንት በድንጋይ አለመሆኑ ኮመንት የሚሰጠው በድንጋይ ቢሆን እንደው ሰንጥቀው ተርትረው አፈራርሰውሽ ነበር። ፈራርሰሽ ነበር፣ አትገኝም ነበር። ምን ዋጋ አለው? ኮመንት በድንጋይ አይደለም እንጂ ኮመንት በድንጋይ ቢሆን ፈራርሰሽ ነበር አንቺ እንዴ። ኮብልስቶን አለች እኮ አንድ ጊዜማ እንዲ ትክትክ ብሎብሽ ነበር። ትክ ብሎብሽ ነበር። በቃ ከአቅማችን በላይ ከምንናገረው ከምንችለው ከምናወራው ከብዙ ነገር በላይ ሆነሽ ነበርኩ። አቤት እዩኝ ደብቁኝ ያመጣል። ቀለበቱ ታሰረ። ወይ ከዛ በኋላ ግን ለካ ፖሎ ሊጣላሽ ሰሞን ነው ለካ ስቅስቅ ብለሽ እናቱን አፈቁኝ ብለሽ ያለቀሽው። የፖሎ እናት ናፈቁኝ ብላ ፕራይቬት የሚባል ህይወት የሌለሽ ሴትዮ እኮ አንቺ ነሽ። እኔ ኢትዮጵያ ድሬዳዋ ምድር ላይ ሄጄ አንድ ቀን ይሄው አባቴ እቹት እናቴ ይሄው ልጅ እነዚህት ወንድሞቼ እንኳን ብዬ እኮ አላሳይም። ላይቭ ላይ ፋዘርሽን እኮ ላይቭ ይዘሽ የመጣሽ ሰው እኮ ነሽ። ፋሚሊ ታይም የሚባል ነገር የሌለሽ ምግብ በልተሽ እስክትጨርሺ ምን አለ ብትታገሽ። አባትሽን አምጥተሽ ቲክታክ ላይ ራንቺ ወረድሽ ነሽ። አንቺ ስለ ቤተሰብ አንቺ ስለ ጨዋነት እኔ እኮ አንቺ ልትመክሪን እንዳትሞክሪ ነው በቃ። the only thing አንቺ ለአድቫይስም ለምንም አትሆኝም። አድቫይስም ልታረጊናችሁ even motivational speaker እንኳን አይደለሽ። ትሞክራለሽ አይደለሽም። አባትሽ ሚዲያ ላይ እኮ ነው ይዘሻችሁ የመጣሽው። አለማፈርሽ ለሰማይ ለምድር የከበዱ አባት ሚዲያ ላይ አንቺ ሰው ነሽ። አንቺ ሰው ትመክሪያለሽ፣ አንቺ ሰው ትሳደቢያለሽ። የፖሎ እናት ናፈቁኝ እየየ የፖሎ እናት ናፈቁኝ። እኛ ምን እናድርግ? እየየ ዛን ቀኑ እየየ። እሺ አሁንስ አይናፍቁሽም የፖል እናት? ከፖል ከተለያያችሁ ወዲህ ደሞ ነገ እኔ ሴት ነኝ በሙያዬ አክብረውኝ እንዳትይ። የፖል እናት እኛም ማለቀስን እኮ ያው ኮመንት ላይ ነው እንጂ የኛ ኮመንታተር እኮ አራዳ ናቸው እኮ። ስታለቅስ የምታለቅሷን ኢሞጂ ቁጭ እያደረግን ማን ሞኛል ለፖሎ እናት የሚያለቅስ? አንቺ አልቅሽ የላቸው እኛ ከታች የእምባ ኢሞጂ እያደረግን ኧረ ደስ አይልም ማምዬ ተይ ምናምን አለ። ማን ፋራለ
ህይወት የሚያስለቅሰን አንሶን ደግሞ ለፖሎ እናት እናልቅስ እንዴ? አንቺስ የቀመሽውን ቀምሰሽ ነው። እኔ ህዝብ ምን እንዳለበት በነዛ ለፖሎ እናት ምናልቅስ። እኔ እኮ ደንግጬ እንዴ ሞተው ነው ምንድነው አልኩኝ። መጀመሪያ ጥልቅ ብዬ ስገባ ይይዛለች ቤተሰቦቹ። አይ ፖል ግን ይመጭክ ማሮቺ ጋላሪ ናት። ሙሉልኝ ጋላሪ ሙሉልኝ፣ ስሞትላችሁ ጋላሪ ሙሉልኝ። ጋላሪ ቀይሯል። ጋላሪ ሙሉልኝ ፍቅሮች። ፖል ነው የተጫወትክበት አንተ። እንዱ አመጣጥክ ራሱ ደስ አላለኝም። ስትመጣም እያስለቀስካት ነው የመጣው፣ ስትሄድም እያስለቀስካት። ስትመጣም እያስለቀስካት ጅማሬው፣ ስትሄድም እያስለቀስካት። ኧረ በስመ አብ። ኧረ እባክሽ ምን አልሽ? እንትና ሬብላንሽ ምናምን የምትባይ ሴትዮ አባት ክብር አለው። ልንገርሽ አባት ክብር አለው። ይሄ ቂጣችንን የጣልንበት እላይታች የተሰዳደብንበት ጆሮሽን ኩርኩር አድርገሽ አዳምጪ። ልንገርሽ እላይታች የተወራረድንበት ከትንሽ ከትልቁ የተሰዳደብንበት ቂጣችንን ጡታችንን ያማሰልንበት የተሰዳደብንበት ፕላትፎርም ላይ አባት ክብር ነው። በደንብ ጆሮሽን ኩርኩረሽ አዳምጪ። አባት ክብር ነው። ይሄ ሚዲያ ለአባት አይመጥንም፣ አይመጥንም ለአባት። ወራዳ ውርድርዶች አባት መመኪያ ነው፣ ክብር ነው። ጥሩ ስም ያላት እንኳን ሴት ብትሆን አዎ ጡቷን ቂጧን ገልባ ስታሳይ ላይቭ ላይ አይዘጋም ባለችበት ሚዲያ ላይ አባት ነውር ነው። ክብር ለአባት። እኔ አባቴን ምን ያህል እንደምወደው ምን ያህል እንደማከብረው እኔ ድሬዳዋ ስሄድ እኔ ቤት ያላችሁ ልጆች ተናገሩ። መኝታ ቤት ካልዘጋው እንኳን ላይቭ አልገባም። ድምፅሽን ቀንሽ እንኳን ሲሉኝ ለምኛችሁ አይደል የምገባው። አደራችሁ መጥፎ ኮመንት እንዳጽፉ። ወንድሞች ያሉ መሰዳደብ አልችልም አይደለም ብላችሁ። አባት ወንድም ክብር ነው። ቸሽ ዝታቶች ደግሞ ምን ችግር አለው ትላላችሁ። አባት መመኪያ ነው፣ ጋሻ ነው። ፋሚሊ ታይም አይደል እንዴ? ቲክታኩ ጥፍትፍት ተደርጎ ከአባት ጋር ለአባት ጊዜ ይሰጣል። እኛ የት እንሄዳለን? እኛ የት እንሄዳለን? የት አባታችን ምን አባታችን መሄጃለን? የዛሬ ወርን ብትመጣለን፣ የዛሬ 15 ቀንን ብትመጣለን። ይሄን ያህል ጊዜ ይሄን ያህል አመት ቲክታክ ላይ ሳቃት ለመጀመሪያ ጊዜ ነው አባቷ የመጡት። አባቷንም ያገኘችው yes because everythingሽ ውጪ ነው። ቢኖሩ ቢመጡ ብትሄጂ ታሳይን ነበር። ይሄንን ሁሉ ጊዜ ለመጀመሪያ ጊዜ ነው የተገናኘሻቸው። ታዲያ ቲክታክ ህይወት ነው፣ አይዘጋም። ቲክታክ ጥርቅም ተደርጎ ይቀርና ከአባት ጋር መልካም ጊዜ፣ ጥሩ ጊዜ የማይረሳ ጊዜ ይደረጋል። ደግሞ ምን ችግር አለው? አለማፈራችሁ የሷ ሳያዝ አባቷን ቪዲዮ ላይ ይዛ የመጣች እኮ ነች። እንዲህ ምነካካሽ ስድብ እንድትጀምሪ ነው እንዳታቆም። አንቺና እኔ አመት አልመልስልሽም፣ እደበርብሻለሁ። አንቺ ግን አመት ነው የምትሳደቢው። አመት ነገሩ ቀዝቀዛ። ለማና ባሽ አዞሽ ነው ቀዘቀዥው። አንቺ ልጋጋም ለሌሎቹ ጊዜ ተለምነሽ አይደል እንደ የምትታዩ። ምን ነው የኔ ሲሆን ልታቀዘቀዡ ፈለግሽ? ኮተታ የምን ማቀዝቀዝ ነው? ገጥመሻል እንዴ? አለማፈርሽ ለሌሎቹ ጊዜ ታይ ተብለሽ እንኳን እንዴት እንደሚያረግሽ ጀምሪ። ነገሩ ሊቀዘቅዝ ሲል ነው። ነገሩ ሲቀዘቅዝ የሚቀዘቅዝ ነገር የለም። ላንቺ እኔ አላንስም፣ አጠግብሻለሁ። ክብርሽን ይሄ ሰው የሚፈራሽን አለው የምትይኑ ለጨምብልሽን ሙልጭ አርጌ አውርጄ ነገ ማንኛውም መንገደኛ ሁላ አዲስ ቲክታከር ጀማሪ ሁላ እንዲሰድብሽ አርጌሻለሁ። ማንንም እንዳኖርሽ በቃ መታራ መንገደኛ ሁላ ይሰድብሻል። ከዚህ ወዲህ እኔ ማመናኝ የምትይው ነገር አብቅቷል። ይሄ ልጋጋም ባልሽን ልጋጉን አስውጭ፣ ስሜን እንዳይጠራ። የምን አባቱ መሐላ ነው የምመልለት? ልናገር ራሱን የዛሬ ሐሳብ አልነበረኝም፣ ግን አፍክን የከፈትከውን ማለት ነው የሰነጠቅከውን ላንተ ትዳርክ አይደለም። ለምን ህይወትክ አይመሰቃቀልም? እኔ በልጄ ልምል ተማለና ትንገር ካልኳት ወራዳ ውርድ እዛው ጋር ዳሩ ስትላል ነበር እንዴ? ለሚስት ክብር ቢኖርክ እንደምትለው እንዲህ አይነት መጨመላለቅ ውስጥ ባልገባክ። ድንበርህ ነው የምታቆነ ድንበር ቢስ ድንበር የሌለክ
ይሄንተ አይነቱን ደሞ እኮ ባል ብለው አቅፈው ተኝተው ያወራሉ። ስለ መልክ ያወራሉ፣ ስለ ቁንጅና ያወራሉ። ቁንጅናው የታባሽ አስቀመጠሽ? መች እሱን አተረፈው? መች ፖሎ ቀረ? ቁንጅናሽ ከማን ጋር ኖረሽ? ባዶ ቤትን እያስተጋባሽ ነው ያለሽው። አንደኛው ባዶ ቤት መች አባሽ አኖረሽ ቁንጅናሽ? ደሞ ሰውን ጭንቅላትና አስተሳሰብ መልካምነት ክብር ያለው ወንድ በመልኩ ልታወሪ ትፈልጊያለሽ። የወንድ ጥግ ነው ስነ ስርዓቱ ካንደበቱ የሚወጣው ድፍን ቲክታክ እንዲያጨበጨበለት ነው ሳሚ ማለት። እካካም አንቺም ታውቂዋለሽ። ከእንደዚህ አይነት መንገደኛ ዋልጌ ባል ሳሚ በምን ጣሙ? ለሴት ያለው ክብር ስነ ስርዓቱ ዝምባ ሳሚ በየገሱ ሲጠለጠል አታውቂው። ስንለያይ እንኳን መለያየታችን ሳይታወቅ የተለያየ ነው። አንድ ቀን ሰው ሳይገባው መለያየታችን ስነ ስርዓቱ ንግስቶቼ ንጉሶቼ እንዳለ ደሞ በሳሚ እኩል ይሄን ባለጌ መደዴሽን አቅፈሽ ተሸክመሽ አባት አፍክን ሰብስበ ተቀመጥ። አጠጣለሁ ሚስት ካጠጥታ ካጣቀም አይደለ እኔ ማጠጣክ የምን አባክ መሐላ ብለሃል ምን አባት አመጣለ ብለሃል። መሪሳ ዞሩዬ እሷን መሸከማ ሰለቸኝ አላልክም እንዴ አንተ እካክ እንዲህ ነው ማጠግብክ። ሚስትክ ተደርባትም ሁለታችሁንም መዘቀዝቃችሁ ከዚህ ወዲህ እንዳታቆም ይረገጣው። አንድ አመት አንቺ ማውራት አይደለም ማጓራት እንደለመድሽው ለሊቱንና ቀኑን ጠረጴዛ እየደበደብሽ መጮህ አለብሽ። ማጓራት መጮህ አለብሽ። የታባሽ ነው የምታቆሚው? ህዝቡ እንዲጓግቶ ጋይሶች እንዲጓጉታችሁ ተንሰብስፋችሁ አቆማለሁ። የምን አባሽ የታባሽ ነው የምታቆሚው? እኛ ነን የምናቆመው። እኛ ስንፈልግ ነው መልስ የምንሰጥሽ። ለምሳሌ ዛሬ ባልሽን ላጠጣው ነው የመጣሁት፣ አያይዤ አጠጣሁሽ። አንቺንም እኔ ስፈልግ ነው የምታቆሚው። ማን አባሽ አዞሽ ነው አንቺ እንደፈለግሽ የምታቆሚው? አንድ አመት ብዬሻለሁ። አንድ አመት ሌሊትና ቀን 3-4 ቀን እየገባሽ ትጮህያለሽ እየመረረሽ ዋጪው ትጮህያለሽ። ነገሩ ቀዝቀዝ ሲል ማን አባሽ አዞሽ ነው የምታቀዘቅዥው? ብትፈልጊ የፖሎ እናት ናፈቆኝ ብለሽ ጩሂ፣ ብትፈልጊ የጆኒ እናት ናፍቆሽ። እኛ የምናውቀው ነገር የለም። ብቻ መጮህ አለብሽ፣ ጩሂ፣ አለቀ። ማይም ደንቆ ታፕ አድርጉ ፍቅሮቼ።